ፕሬዝዳንት ታዬ አጽቀሥላሴ በኮንቬንሽን ማዕከል የተከፈተውን የኢትዮጵያ ታምርት ኤግዚቢሽን እየጎበኙ ነው። ኤግዚቢሽኑ በንቅናቄው ምን እንደተሰራ የሚያሳዩ ምርቶችም ቀርበውበታል። ጉብኝቱን የተከታተለው ዘመን በየነ ተጨማሪ መረጃዎች ሊያደርሰን በቀጥታ መስመራችን ላይ ይገኛል። ዘመን እንደምን አለ? ስለ ጉብኝቱ የያዝካቸው መረጃዎች አደርሰን። አመሰግናለሁ ላይኩን። እንግዲህ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በዚህ በኮንቬንሽን ማዕከል የኢትዮጵያ ታምርት አራተኛውን ኤክስፖ እየጎበኙ ነው የሚገኙት። ይህ ኤክስፖ ዛሬ አራተኛ ቀኑን ነው። እንግዲህ ኢትዮጵያ ታምርት ለሁለንተናዊ ሉዓላዊነት በሚል መሪ ቃል እየተካሄደ በሚገኘው በዚህ ኤክስፖ ላይ ከ300 በላይ አምራቾችና ስታርታፖች ተሳትፎ እያደረጉበት ይገኛሉ። በአጠቃላይ በዚህ ኤክስፖ ከ5 ቢሊዮን ብር በላይ የሚሆን የገበያ ትስስር እንደሚፈጠርም ይጠበቃል። ነገ የሚጠናቀቅ ይሆናል ኤክስፖ። ነገር ግን በዚህ ባለፉት ዓመታት ኢትዮጵያ ታምርት ንቅናቄዎች ውስጥ በተለይ አምራቾች ምን ያህል አቅማቸው እንደጎለበተና ምን ያህል ማሳደግ እንደተቻለ የዚህ ኤክስፖ ትልቅ ማሳያ ሆኖ የቀረበ ነው። በዚህ ኤክስፖ ላይ የተገኙ አምራቾችና ስታርታፖችም ባለፉት 4 ዓመታት በተለይ በነበሩ እንቅስቃሴዎች ውስጥ ራሳቸውን በምን ያህል እያጎለበቱና እያሳደጉ እንደመጡ ማሳያ እንደሆነም ተናግረዋል። እንደዚሁም ይህ የኢትዮጵያ ታምርት ንቅናቄ ባለፉት 4 ዓመታት ውስጥ በኢትዮጵያ ያመጣውን ለውጥ ስንመለከት እንግዲህ ኢትዮጵያ የማምረት አቅሙ 47 በመቶ ነበረ። ነገር ግን በዚህ ንቅናቄ አማካኝነት አሁን ላይ ወደ 67 በመቶ ማሳደግ ተችሏል። እንደዚሁም ደግሞ ባለፉት 4 ዓመታት ከ2800 በላይ አዳዲስ ኢንቨስትመንቶችንም በዚህ በኢትዮጵያ ታምርት ንቅናቄ መሳብ ተችሏል። ይህ ንቅናቄ በኢትዮጵያ ይህንን ብቻ አይደለም እያመጣ የሚገኘው ምርቶች እንዲጨምሩ የተኪ ምርቶች እንዲያድጉ በማድረግ በኩልም ከፍተኛ አቅም እየፈጠረ ነው የመጣው። ባለፉት 9 ወራት ብቻ የመጣውን ለውጥ ስናይ በኢትዮጵያ ከ4.85 ቢሊዮን ዶላር በላይ በተኪ ምርቶች አማካኝነት ማዳን ተችሏል። ይህ ለኢትዮጵያ ትልቅ አቅም የሚፈጥር እንደሆነ ማሳያ ተደርጎ የሚወሰድ ነው። እንግዲህ በዚህ በኤክስፖ ላይ በአጠቃላይ ከ150 ሺህ በላይ ተሳታፊዎችም እየመጡ ይህንን እንደሚጎበኙት ተነግሯል። በዚህ በአዲስ ኮንቬንሽን ማዕከል እየተካሄደ በሚገኘው ኤክስፖ ላይ የተገኙ አምራቾችም በተለይ የምርት ትስስር የገበያ ትስስር ለመፍጠር በእጅጉን እንደዚህ አይነት ኤክስፖዎች እያገዛቸው እንደሆነ ተናግረዋል። ከተለያዩ የመንግስታዊና መንግስታዊ ካልሆኑ ተቋማት ጋር ከግለሰቦች ጋር ጭምር ምርቶቻቸውን በቀላሉ እንዲገበያዩ ትስስር ለመፍጠር እንዳገዛቸው እየተናገሩ ነው የሚገኙት። የኢትዮጵያ ታምርት ንቅናቄ በሚዘጋጀው በዚህ ኤክስፖ ላይ ለተደጋጋሚ ለአራተኛ ዙር የተሳተፉ የተለያዩ አምራቾች አሉ። እነዚህ አምራቾች ከአመት አመት ይህ ኤክስፖ አገልግሎቱን እያሰፋ እና ተደራሽነቱን እያሰፋ በርካቶችን እያካተተ መምጣቱን ነው የተናገሩት። ከዚህ ባሻገር እንግዲህ እርስ በርስም የገበያ ትስስር ለመፍጠር ምቹ ሁኔታን እየፈጠረላቸው እንደሆነ አምራቾች ተናግረዋል። እንደዚሁም ደግሞ የተለያዩ ይህንን ኤክስፖ ሲጎበኙ ያገኘናቸውም ሰዎች እንግዲህ በአጠቃላይ በዚህ ኤክስፖ ላይ የቀረቡ ነገሮች በቀላሉ ምርቶችን እንዲያገኙ እንዳስቻላቸውና እንደዚሁም ደግሞ በኢትዮጵያ የሚመረቱ ምርቶች ምን ያህል እያደጉ እየመጡ ጥራታቸው ምን ያህል እየጨመረ እንደመጡ ማሳያ የሆኑ የቀረቡ በርካታ አምራቾች መኖራቸውንም እንደዚሁ አንስተዋል። እነዚህ አጠቃላይ በተለይ በምርት ዘርፍ እያደገ የመጣውን የአጠቃላይ የኢትዮጵያን አቅም የሚያሳይ ኤክስፖ ነው በዚህ በአዲስ ኮንቬንሽን ማዕከል የተገኘው። ታዲያ ይህንን ኤክስፖም የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ በአጠቃላይ የኤክስፖውን ሂደት ምን እንደሚመስል ከአምራቾች ጋር እየዞረው እየተገናኙ ጎብኝተዋል። በጉብኝታቸውም እንግዲህ አምራቾች ይዟቸው የቀረቡት ምርቶች ምን አይነት እንደሆነ እንደዚሁም ደግሞ በመልኩ ወደ ገበያ እንደገቡ እየተደረገላቸው ስላለው ድጋፍና የገበያውን ሁኔታ አጠቃላይ ምን እንደሚመስል በመጠየቅ ጭምር ከኤክስፖ ላይ ከተሳተፉ ተሳታፊዎች በመረዳት እንግዲህ ጉብኝታቸውን ሲያደርጉ ቆይተዋል። ላይኩን በኔ በኩል ያለው መረጃ ይህንን ይመስላል። ዘመን ለመረጃዎች አመሰግናለሁ።